ሰላም ውድና የተከበራችሁ የፍርት ዩቲዩብ ቻናል ተከታታዮች እንዴት ናቸው? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። በጣም ሰላም ነኝ። እንግዲህ ዛሬም ብቅ ብያለሁ ማለት ነው። ሰራተኛዋ አደይ ድራማን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ሁላችንም እንደምናየውና እንደምንከታተለው ፍቅር ያልመሰለባት ተንኮለኛ ናት ማለት ነው። ነጩን በሬ ቀይ ነው ካለች የማትመለስ ናት። በጣም ነው የምትገርመኝ። እዚህ ጋ እንግዲህ የተሳሳተ መረጃ ለኢንስፔክተር ሂደሽ ተናገሪ ብላት እነዳኔ ሂዳ ያው የተሳሳተ መረጃ ለኢንስፔክተር ሂዳ ተናግራለች ማለት ነው። ኢንስፔክተሩም እውነትሽን ነው፣ ግን ውሸትሽን ከሆነ ግን አልለቅሽም፣ ፍቅር ተጠንቀቂ ብሎ ተናግሯታል ማለት ነው። ምንም የደበኩ ነገር የለም፣ አዲስ መረጃ ሲኖር መጥቼ አሳውቃለሁ፣ ስልክ ሲደውሉልኝ መጥቼ ላንተ ቶሎ ብዬ ሪፖርት አደርጋለሁ ብለዋለች ማለት ነው። እንግዲህ አስቦት ኢንስፔክተርን ሸውደዋለች ማለት ነው። የተንኮለኛ መሆኗን ኢንስፔክተር እያወቀ አይደለም። እነ ዳኒ በጣም ጥሩና መልካም ልጅ ነው በዚህ ላይ ማለት ነው። እህቱ ናት ያልመሰለባት እስስት ማለት ነው። ምክንያቱም ብዙ ነገር ነው እሷ እያደረገች ያለችው ማለት ነው። ዳንኤልንም በዚህ ውስጥ እንዲገባ ያደረገችው እንዲሁም ፍቅርንም በዚህ ውስጥ እንዲትገባ ያደረገችው የዳንኤል እህት ናት ማለት ነው። ይሄ ነገር ደግሞ ይቆጭሻል፣ በኋላ ላይ ይቆጭሻል መቀመቅ እንደምትገቢ ማለት ነው። ከእንደዚህ አይነት ከመጥፎ ስራ ወጥተሽ ጥሩ ነገር ላይ ብትሰማሪ ጥሩ ነው ማለት ነው። ሁልጊዜ የሰው ፊት፣ ሁልጊዜ የሰው ነገር የሚያምርሽ እንደዚህ ይህንን ነገር ከአይምሮሽ ላይ ማስወጣት መቅረፍ አለብሽ ማለት ነው። የተንኮል ቤት ማለት ነው። እንግዲህ እንደምታዋት የት ነው እየሄደች ያለችው? እስካሁን ድረስ ለምንድን ቀራች? ለምንድን ነው ስልኬን ሳታነሳ የነበረው? ለምን ብላ ፍቅር በምትሄድበት እንዳለ አንድ ባንድ ሾከክ እያለች እየተከታተለቻት ትገኛለች ማለት ነው። እንግዲህ እንደምታዋት መስሎ ላይ ሾከክ ብላ ነው እያየቻት ያለችው። ፍቅር ከኢንስፔክተር ጋር ያለውን ነገር ተናግራ እነ ዳኒ የሚኖሩበት ቦታ ነው እየሄደች ያለችው ማለት ነው። እሷ ግን እየተከታተለቻት ትገኛለች። ወዴት ነው እየሄደች ያለችው? እኔ ቶሎ ብለሽ ሄደሽ መልእክቱን አድረሰሽ እኔ ቶሎ ነው እንጂ ያልኳት፣ እንዴት እስካሁን ድረስ ቀራች? ያልሆነ መረጃ ለኢንስፔክተር ተናግራ ነው። ምክንያቱም አንዳንድ ጊዜ ራሱን የማያምን ሰው ሰውን አያምንም እና እንደዚህ እያለች በጣም እንትን እያለች ነበረ። እውነቱን ካልተናገረች ግን እኔ ጋር ያላትን መረጃ ለእናቷ አሳልፌ እሰጣታለሁ፣ ከዚያ በኋላ እናቷ ደግሞ የምትፈልገውን ነገር ታደርጋለች፣ ከቤት ታስወጣታለች እያለች ነበር። ስለዚህ ፍቅር ደግሞ እባክሽን እንደዚህ እንኳን እንዳታደርጊ፣ ያልሽውን ነገር አደርጋለሁ፣ ከአንቺ ጋር ሁኜሽ መስራት እፈልጋለሁ ብላ በዚህ ተስማምታ ነው የሄደችው ማለት ነው። ፍቅር ግን እዚህ ጋር ያለውን ነገር ብታቁምና ብትቋጨው አሪፍ ነበር፣ ግን ሄዳበታለች። ምንም ማድረግ አይቻልም ማለት ነው። ለሁላችንም ልቦና ይስጠን። እንግዲህ ሁላችንም የምናውቃት ከዚህ በፊት ሆስፒታል ውስጥ ገብታ ነበረ ሄሉ ማለት ነው። በእነማን ምክንያት ነው ሆስፒታል ውስጥ የገባችው ብትሉኝ በነ ዳኒ ምክንያት ነው ሆስፒታል ውስጥ የገባችው ማለት ነው። ያንን ነገር ደግሞ ማስረጃም አለ፣ ሁሉም ነገር ስላለ ማለት ነው። ዳኒ ጨለማ ቦታ አስገብቶ ስቲል ለመድፈርም ራሱ ሙከራ አድርጎባታል፣ መቷታልም፣ ጮሆባታልም፣ ብዙ ነገር አድርጓታል ማለት ነው። ግን አሁን ላይ ስለ ሁሉ ነገር እግዚአብሔር የተመሰገነን ያን ሁሉ ህመማን ተጫጭና ምን ብላ ወደ ቤቷ ከሆስፒታል ወደ ቤቷ ገብታለች ማለት ነው። የምንወዳትና የምናከብራት አደይ ደግሞ ድንገት በዚህ እኮ ሳልፍ ሰላም ልበልሽ ብዬ ነው፣ እንዴት ነሽ? ጤናሽን እየተሻለሽ ነው ወይ ብላ እስኪ ቆይ እንዴ በባዶማ ለምን ሻይ ላፍላልሽ ብላ ሻይ አፍልታ አመጣች ማለት ነው። እንግዲህ እጅሽ ይባረክ እህቴ፣ በጣም ነው ሻይሽ የሚጥመው አለቻት። አቤም መጣ። ስለ አቤም ጥሩ ነገር እየተናገረች እንደው እሱ ባይኖር ምን ሆን ነበረ? እግሬን እኮ እሱ ነው ለብ ባለ ውሃ እያጠበኝ ያለው እያለች እየነገረችለት ነበር ማለት ነው። መልካምነቱን
ያው እየተወራለት ነው ማለት ነው። እና በጣም ደስ ይላል። ፍቅራችሁን ይጨምርላችሁ ባይ ነኝ። አቤም በቃ ለእኔም እንግዳ ሻይ ስርልኝ እያላት አደይም እሺ ብላ ተነስታ ሻይ ለመስራት ወደ ኪችን ገብታለች ማለት ነው። አቤም ሻይ ነው እየጠበቀ ያለው፣ በፍቅር አይን ነው ሚስቱን እያያት ያለው። ዋው በጣም ደስ ይላል። በጣም ነው ደስ የሚለው። አታስቃለን እንዴ! ቆይ እኛ ቆይ አናፈቅርም ያላችሁ ማን ነው? እዚህ ጋ እንግዲህ አሹ ቀብራራው የምዬ ልጅ አሹ ባላገሩ ማለት ነው። እንደምታዩት ኩርትም ብሏል። በጣም ነው ያዘነው። በጣም ነው ውስጡ አዝኗል። ያዘነበትን ምክንያት ሮማን መታ አሹ ሩታ ወደ ክፍለ ሀገር ልትሄድ ነው በማለት ስለነገረችው በጣም ደንግጧል። እንዴ ለምንድን ነው ወደ ክፍለ ሀገር የምትሄደው? ሩታዬማ መሄድ የለባት ምንድን አጋጠማት ብላ ስትል ሲላት ሩታ በጣም የምትወደው የምታከብረው አባቷ በጠና ታሞባት ወደ ክፍለ ሀገር ልትሄድ ነው፣ ቶሎ ነይ ቶሎ ተብላለች። ስለዚህ እኔ አሁን ላይ በቃ ከእሷ ጎን መሆን አለብኝ እና ወደ እሷ ልሄድ ነው፣ ይህን ልንገርሽ ብዬ ነው። እያለቀሰች ነው ብላ ስትነግረው ውይ ሮማኔ በቃ ሂጂላት፣ ከሷ ሌላ የትም ቦታ እንዳትሄጂ፣ እጎኗ ሆነሽ አይዞሽ በት አበረታቻት። ሩታዬ እኮ ጎበዝና ጠንካራ ልጅ ናት፣ አትሰበርም፣ አንቺም ሂጂላት ብሎ አላት። ሩታም ልብሶቿን እያዘጋጀች ነበረ። ያው ሮማኔም ሄደችላት ከጎኗ እንድትሆን እሱም ስለፈቀደላት እንግዲህ እዚህ ጋ ሩታ በጣም የምትወደው እና የምታከብረው የምታፈቅረውን ሰው ሆስፒታል ድረስ ሂዳ በቃ ዶክተር እወድሃለሁ፣ እኔ እኮ ካላንተ ማንም የለኝም፣ አፈቅርሃለሁ ብላ ስትለው ሩታ በጣም ይቅርታ ልወድሽ እችላለሁ ግን አላፈቅርሽም ብሎ አላት። ሩታም እሺ ዶክተር ችግር የለውም አንተ ብቻ ከጎን ይሆንልኝ፣ ሌላው ትርፍ ነው ብላ እቅፍ አርጋ ጉንጩን ሳመችው። በጣም ይገርማል። እሱ ግን ምላሹ እንደዚህ አልነበረም። አላፈቅርሽም ሲላት እኔ ውስጤ በጣም ነው እጇን ሳብ አድርጎ ሩታ ሲላት እኔም እኮ አፈቅርሻለሁ ሌላት መስሎኝ ነበር፣ ግን ታሪኩ ሌላ ነው። በተገላቢጦሽ ሌላ ነገር ነው የተናገራት ማለት ነው። እሷ ግን እንደዛም ብሏት ራሱ ተስፋ አልቆረጠችም። ሴት ልጅ ብልህ ናት። ዶክተርን ቀስ ብላ በራሷ እጅ ማድረግ የምትችል ሰው ናት ሩታ ማለት ነው። እና ሩታዬ አይዞሽ የኔ ጠንካራ ሴት፣ ፍቅር እስከ መቃብር፣ አንቺ ብቻ እስከ ጥግ ድረስ ውደጂው፣ አፍቀሪው፣ ሌላው ትርፍ ነው። ቀስ ብሎ ሁሉ ነገር ይስተካከላል። ፈሪ ምናለሽ ታያለሽ። እሱ ነው አሁን ዞር ብሎ እግር ስር ተንበርክኮ ይቅርታ ሩታዬ ብዙ ነገር ብለሻል፣ እኔ እኮ ወደ ሌላ ወስዶኝ ነው፣ እኔም የማፈቅራት ሴት ስለነበረች ነው ብሎ ተንበርክኮ ይቅርታ እንደሚጠይቃት ባለሙሉ ተስፋ ነን። በጣም ነው እዚህ ላይ የገረመኝ ማለት ዶክተር አንተ የምታፈቅራትና የምትወዳት ሴት ባለትዳር ናት፣ እጮኛ አላት። ስለዛ አንተ ከዛ ውስጥ መውጣት አለብህ፣ ከዛ ከሌሎች ህይወት ውስጥ መውጣት አለብህ። የሰው ሰው ነው እኮ እያፈቀርከው፣ ይሄ ደግሞ ጥሩ አይደለም። ያቺም የራሷ ህይወት አላት፣ እሷንም አታሰቃያት። ነይ ቶሎ እያልክ አየር እንቀበል እያልክ እሷን ጥሩ እንትን ውስጥ አትክተታት። ምክንያቱም ጥሩ ስላል አይደለም ማለት ነው፣ ጥሩ አይደለም። ስለዚህ አንተም የራስህን ህይወት እንደ የመጣልህን እኮ ፍቅር ነው እንትን እያልክ ያለከው። ሩታ ደግሞ በጣም አስተዋይ ናት። በጣም አንተ የምታስባት ሴት አይደለችም ሩታ። በጣም ጥሩና መልካም ልጅ፣ አስተዋይ ልጅ ናት። በጣም አስተዋይ ናት፣ በጣም ማለት ነው። እኔ እንግዲህ እስከምከታተላት ድረስ ለሰው በጣም ጥሩ ቅን ልጅ ናት፣ ሀሳቢ ናት ማለት ነው። እና እዚህ ጋ በጣም ነው እኔ ኩኩሻዬ እኔ ቆንጆ ምግብሽ በጣም ነው የሚጥመው። እኔ ልንገርሽ፣ እኔ ቀምሼዋለሁ በመስኮት እንትን ብዬ በመስኮት መጥቼ ነበርና ቀምሼዋለሁ። በጣም ነው ሙያሽ ይተረክልሽ። ምግብሽ በጣም አሪፍ ነው፣ ይጥማል።
ዳይመንድ አንቺን ለማበሳጨት ያደረገው ነገር ነው። እሺ ጨው በዝቶበታል ምናምን ሲል የነበረው ጨው አልበዛበትም። በጣም ቆንጆ ነው። እንዴ ጨው ቢበዛበት እንደዛ ጥቅልል እያደረገ እኮ አይጎርስም። እሺ ቆንጆ እና አንቺን ለማበሳጨት ያደረገውን ነገር ነው። ያው እንደሚወድሽም ታውቂያለሽ፣ አንቺም እንደምትወጁ ታውቂያለሽ። ለዛ ነው እሱ ቀብረር እያለብሽ ያለው ማለት ነው። አንቺም ፍቅር እንዳልገባሽ አስመስለሽ እባክህን ዞር በልልኝ ምናምን ነገር ትይዋለሽ። እውነታውን ተነጋግራችሁ አትደባበቁ፣ አይናችሁ ያስታውቃል። ስለዚህ ሁለታችሁን ተነጋግራችሁ ላይፋችሁን መቅጨት አለባችሁ ማለት ነው። ተነጋገሩ። ቅምጥል ኪንጎን በእጇ እንዳደረገችው ዳይመንድም ደግሞ ኮኮሻዬን በእጅህ አድርጋት ማለት ነው። ያዝ አድርጋት። እንግዲህ እዚህ ላይ ሁሉም አስተያየት እየሰጣት ያለው ምንድን ነው? ዳይመንድ አንቺን ለማበሳጨት ፈልጎ ነው እንጂ በጣም ነው የሚወድሽ። ይቅርታ ዳይመንድ አንቺን ለማበሳጨት ነው። ምግብ በጣም ነው የሚጥበው እያለቻት ትገኛለች ማለት ነው። ቅብጥሌ ቅመሜ እንደዚህ ማዘሯ ለሁሉም እናት ጥሩ እናት ናት። አስተዋይ መልካም ሴት ናት ለሁሉም ማለት ነው። ሁሉም የሚሏት ማዘሯ ነው እና ስለ ሁሉ ነገር እግዚአብሔር ይመስገን ከነበረችበት ቦታ ተነስታ እዚህ ስለደረሰች ሁላችንም ደስ ብሎናል። በጣም ነው ደስ ያለን። የምታምሩ ማዘሯ እናታችን ማለት ነው፣ የባርች እናት እና በጣም አሪፍ ነው፣ ደስ ይላል። በዚሁ ቀጥሉበት። እዚህ ጋር እንግዲህ ሁላችንም እንወዳታለን። የፍቅር እናት ፍቅር ከየት እንደመጣች ብቻ አናቅም እና ዴቫ ሆነው እያወሩ ይገኛሉ። ስለ ሩታ ወደ ክፍለ ሀገር መሄድ እያወራች ትገኛለች ማለት ነው። ዴቭም አልነበረም ከአሜሪካ ሄዶ መጥቶ ነው እዚህ ጋ አሁን ከአክስቱ ጋር ቁጭ ብሎ እያወራ ያለው እና ሁላችንም በጣም ነው የሩታ አባት በድንገት ታሞ ወደ ክፍለ ሀገር መሄዷ ሁላችንም አዝነናል። ሁላችንም እውነት በጣም እኔ ሩታ ስትከፋ ሩታ ስታለቅስ እኔ በጣም ደስ አይለኝም፣ ምንም ኮንፈርት አይሰማኝም ማለት ነው። በጣም ነው የምታሳዝነኝ። በቃ ምን ልበላችሁ፣ ሁልጊዜ እንዳለቀሰች ነው ያለችው። አብሶ ደግሞ አሁን ፍቅር ከተጨመረበት በኋላ ትንሽ ለሷ ከበድ ብሏታል። ዶክተር ስለመጣ ማለት ነው ትንሽ ይከብዳል። እዚህ ጋር ይቅርታ ቪዲዮን ስንትን ሳልል ሳቅ የመጣብኝ ማለት ነው። እዚህ አሹ የሚዬ ልጅ ማለት ነው፣ አሹ ባላገሩ የሚዬ ልጅ እና ዳይመንድ መቼም ቢሆን በወሬ ተግባብተው አይጣጣሙም። በጣም ነው የሚገርመኝ ነገር ማለት ነው። ሁልጊዜ እንደተነታረኩ ነው። የጣሁን እዚህ ጋር የተናገረ ምንድን ነው? እህቴንም ሳምልኝ ስላለው ያለ እህት ከሆነች ለምን መሳም ያስፈልጋታል ነው እንግዲህ ሮማን የቅናት ነገር